አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእናት ዩቱብ አድማጭ ተመልካቾች እንዴት ናችሁልኝ? ሰላም ናችሁልኝ ወይ? በያላችሁበት የአላህ ሱብሓነሁ ወተዓላ ሰላም፣ እዝነት፣ ረደት ሁሉ ነገር አይላችሁ እያልኩኝ ዛሬም በአዲስ ርዕስ ተከስቻለሁኝ። የዛሬው ርዕሳችን የዛሬው ቪዲዮአችን ላይክ ሼር ያስፈልገዋልና ኢንሻአላህ ነባሮች ላይክ ሼር እያደረጋችሁ አዲስ የምታዩ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። የዛሬው ርዕሳችን ስለ ዘካተል ፊጥር በሚመለከት ነጥቦች ይሆናል ማለት ነው። ኢንሻአላህ ዘካተል ፊጥርን የሚመለከቱ ነጥቦች አንደኛ ምንነቱ ሙስሊሞች ከዒደል ፊጥር በፊት ለችግረኞች የሚሰጡት የእህል ምግብ ሰደቃ ነው። ሁለተኛ ሁክሙ የሚችል ሰው ላይ ግዴታ ነው። አልቡኻሪ 1503 ሙስሊም 984 3 በማን ላይ ነው ግዴታው? 3.1 በትንሽ በትልቁ በሴት በወንዱ በሁሉም ሙስሊም በሆኑ የቤተሰብ አባላት ቁጥር የሚወጣ ሰደቃ ነው። 3.2 ገና ያልተወለደ ጽንስ እዚህ ግዴታ ውስጥ አይገባም። 3.3 አንድ ሰው የሌሎችን ዘካተል ፊጥር ለምሳሌ ከሱ ጋር ያልሆኑ ቤተሰቦቹን ወይም የአገልጋዮቹን ማውጣት ይችላል፣ ግን እንደሚያወጣላቸው ማሳወቅ ይገባል። አራተኛ ምን ያህል አቅም ባለው ላይ ነው ግዴታ የሚሆነው? ለራሱም ለቤተሰቡም ለዒድ ሌሊትና ቀን የሚበቃ ቀለብ ባለው ላይ ግዴታ ነው። አምስተኛ ለማን ነው የሚሰጠው? የዕለት ጉርስ ለሌለው ድሃ 5.1 ዘካና ዘካተል ፊጥር የሚሰጠው ለሙስሊም ብቻ ነው። ሌሎች ሰደቃዎችን ሙስሊም ላልሆኑ አካላት መስጠት ይቻላል። 5.2 ሁክሙን ባለማወቅ ወይም የሚገባው አካል ስለማያገኙ ለሰራተኞቻቸው ዘካተል ፊጥር የሚሰጡ ሰዎች አሉ። ሰራተኞቻቸው የማይገባቸው ከሆኑ የተሰጣቸውን ለሚገባቸው አሳልፈው መስጠት ይኖርባቸዋል። ስድስተኛ የሚሰጡ የእህል ወይንም የምግብ አይነቶች ቴምር፣ ዘቢብ፣ አይቤ እንዲሁም በሀገር አካባቢ ለቀለብነት የሚውሉ ለረዝም ወይንም ረዘም ላለ ጊዜ ሳይበላሹ መቆየት የሚችሉ እንደ ስንዴ፣ ገብስ፣ ጤፍ ወዘተ ያሉ የእህል ምግብ አይነቶች ሁሉ ይገባሉ። ምክንያቱም ከምግብ አንድ ቁና የሚል ሐዲስ አለና። አልቡኻሪ 1508 ሙስሊም 985 በኢዱ ዕለት መመገብ የሚችሉት አይነት ቢሆን ተመራጭ ነው። ሰባተኛ መጠኑ አንድ ቁና ወይም ሶዓ ነው። በአራቱ ኸሊፋዎች ዘመን በዚህ መልኩ ነው ሲፈጸም የኖረው። 7.1 በራስ ፈቃደኝነት ጨምሮ መስጠት ይቻላል። 7.2 የሚሰጠው መጠን በኪሎ ግራም በሐዲስ የመጣው በስፍር ስለሆነ የክብደት መለኪያ ስንጠቀም እንደ እህሉ አይነት መጠኑ ይለያያል። ወደ ኪሎ ሲቀየር ዱቄት ላይ 2.5 ኪሎ አቅራቢያ ይመጣል። ይሄ የአንድ ሰው መጠን ነው። ያኔ 2.5ቱ የአንድ ሰው መጠን ነው ማለት ነው። 10 ቤተሰብ ያለው ሰው 25 ኪሎ ማለት ነው። ለአስሩ ሰዎች ደግሞ 25 ኪሎ ማለት ነው። 8ኛ ጊዜው ግዴታ የሚሆነው የረመዳን ወር የመጨረሻ ዕለት ተጠናቆ የኢዱ ሌሊት ሲገባ ነው። ልብ በሉ በእስላማዊ አቆጣጠር የአንድ ዕለት ቀዳሚው
ክፍል ቀኑ ሳይሆን ሌሊቱ ነው። 8.1 ከዒድ ሶላት ማሳለፍ አይፈቀድም። ረስቶ በጊዜው ያላወጣ ሰው ሲያስታውስ ቢሰጥ ወንጀል አይኖርበትም። አውቆ ወይም ችላ ብሎ ወቅት ካሳለፈ ግን ወንጀል ላይ ወድቋል። ቢሆንም ግን የድሃ ሀቅ ስለሆነ ወቅቱ ቢያልፍም ሊያወጣ ይገባል። 8.2 ተቀባዩ በመራቁ የተነሳ በዕለቱ ለማድረስ የሚቸገር ሰው የት ላድርግልህ ብሎ ይጠይቅና ከወከለበት ቦታ ያደርግለታል። በዚህን ጊዜ በዕለቱ ባይወስድም ችግር የለውም። 8.3 አስቀድሞ መስጠት ይቻላል። የሚሰበሰቡ አካላት 1 ቀን 2 ቀን ቀድሞ መስጠት ይቻላል። ከዚህ ውጭ በጊዜ መስጠት እየተቻለ ቀደም ብሎ መስጠት አይገባም። ነገር ግን በዕለቱ ለመስጠት አስቸጋሪ ሁኔታዎች ሲኖሩ ትንሽ ቀደም ብሎ መስጠት ይቻላል። እንዲሁም በውጭ ሀገራት ያሉ ሰዎች ለሚሰጥላቸው አካል ቀደም ብለው ገንዘቡን በመላክ እህሉን ማስገዛት ይችላሉ። ወኪሉ ግን በተቻለ መጠን ወቅቱን መጠበቅ አለበት ማለት ነው። ለምሳሌ ለራሱ በሚሰጥበት ወቅት እነዛም ስደት ላይ ያሉ እህት ወንድሞች ለመስጠት ያልተመቻቸው ሰዎች ውክልናውን እስከሰጡት ድረስ እንደ ራሱ አድርጎ መስጠት ይገባል ማለት ነው። እሺ ወቅቱን ጠብቆ ወቅቱን መጠበቅ አለበት። ያኔ 9ኛው ከቤተሰብ ርቃችሁ ለምትገኙ ተማሪዎች ወላጆቻችሁ ዘካተል ፊጥር የማያወጡላችሁ ከሆነና የማውጣት አቅሙ ካላችሁ ዘካተል ፊጥር ማውጣት እንዳትረሱ። 10ኛ አስገዳጅ ወይም አንገብጋቢ ሁኔታ ካልገጠመ በስተቀር ገንዘብ ማውጣት አይቻልም። የዚህ ነጥብ ዝርዝሩ በቀጣይ የሚታይ ይሆናል ኢንሻአላህ ማለት ነው። ኢንሻአላህ የተከታተላችሁ ላይክ ሼር እንዳትረሱ። የእናት ቤተሰቦች በድጋሚ እስከምንመጣ ሁላችሁንም አላህ ይጠብቅልኝ። ጾማችንን ዱዓችንን ማለት ነው መቅቡል ያደርግልን። ከተራቡት ሳይሆን ከሱ ሚንዳን እንጎናጸፋለን ብለው ከጾሙት ባሮቹ ተርታ ይሰልፈን እያልኩኝ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ተባረከ ረህማ